እንድታስከፋኝ መብቱን ሰጣሃት እንዴ? ማሚ ምን እያልሽ ነው? አቤል እምጠይቅህን ጥያቄ ብቻ መልስልኝ። እሺ ምንድነው? ስማኝ፣ ርብቃን ትወዳታለህ እንዴ? ማሚ ይሄን ጥያቄ ስንቴ ነው የምትጠይቂኝ? አቤል መልስልኝ። አዎ እወዳታለሁ። እርግጠኛ ነህ ግን አቤል? ማሚ ምንድነው? ጠየቅሽኝ መለስኩልሽ አይደል? አይ ሁኔታህን ሳይህ ግን ከልብህ አይደለም ነገሮችን የምታረጋቸው። አይ ማሚዬ መስሎሽ ነው እንጂ እኔ በጣም ነው የምወዳት። እስቲ ይሁን። መጣሽ እንደ ርብቃ? አዎ አቤል። በሉ ደህና ዋሉ። እንዴ ማሚ ልትሄጂ ነው? አዎ አቤል። ቆይ ማሚ ምን አስቀይሚያት ነው? ኧረ ምንም። አንቺ ምን ልታስቀይሚያት ትችላለች? እና ምን ሆና ነው? ቆይ ፊት ነሳችኝ እኮ። ዝም ብላ ነው እባክሽ፣ አንቺ አትጨነቂ። እሺ መጨነቅ እኮ አይደለም፣ ግን እንደዚህ ሆናብኝ አታውቅም። ኧረ ደህና አደርክ አቤል? ደህና ነኝ። መኝታው ግን እየተመቸሽ? አዎ አቤል ተመችቶኛል። በቃ ካሁን በኋላ አንቺ አልጋ ላይ ተኝ፣ እኔ ታች ተኛለሁ። አይ ኧረ ችግር የለውም አቤል። እና በቃ ችግር ከሌለው እኔ ታች ልተኛ። አይ ርብቃ ግን ስንት ቀን ልንገርሽ፣ እኔ መከራከር አልወድም፣ አትከራከሪኝ። አቤል አይመችም ብዬ እኮ ነው። ሀሳቤ ተስማምተሃል። ማሚ ግን አይተሽዋል? የፍቺ ወረቀት እኮ ነው የሚለው። አዎ። እንዴ ምን እያልሽ ነው ማሚ? ርብቃን እንደፈታት ነው? አዎ ራሴ አፈራረምኳቸው፣ ራሴ አፋታቸዋለሁ። እና ርብቃን ልፈታት ነው? እዩ ለአቤል እናት ስለ አቤልና ስለ ርብቃ ሳይነግራት አይቀርም። ምክንያቱም የአቤል እናት በድንገት ተነስታ ነው የተቀየረችው። ወይ ደግሞ መቲ እንግዲህ እቤት ከሰራተኛዋ ጋር ሲያወሩ ነበረ። ለማዘሯ የምትበላው ምግብ ውስጥ ወይም የምጠጣው መጠጥ ውስጥ መድኃኒት ጨምራ እንድትሰጣትና እንድትተኛ እንድታደርጋት እነሱ ሲወጡ ጠብቃ ማለት ነው። እሷን እንድተኛ ካደረገች በኋላ ያንን የሚፈለገውን ወረቀት ዶክሜንት ሰርቃ እንድታመጣላት መቲ አዛት ነበረ። እና እንግዲህ ልጅቷ ምግቡ ውስጥ መድኃኒቱን እንደተለመደው ጨምራ ሴትዋ ምግብ በማትፈልግ ሰዓት ነበር ያቀረበችው። እና ማዘሯም እንግዲህ ምግቡን ጠቅላላ አድርጋ ለራሷ ልታጎርሳት ነበረ። ልጅቷም እንግዲህ አረ እንደዛ ከሆነ ማን ወደ ውስጥ ወስጃ አጫውታለሁ ማዙካዬ ችግር የለውም ብላ በአራዳ ቋንቋ እንግዲህ ምግቡን ይዛው እንደሄደች ነው የምናውቀው። ማዘሯ ምንም አይነት ምግብ አልቀመሰችም። ያ መድኃኒት የነካውን ምግብ አልበላችም። ነገር ግን የአቤል እናት ያ ምግብ ከተቀረበላት ሳትበላው የተነሳው ምግብ ከዛች ደቂቃ በኋላ ግን ተቀይራለች። ብዙዎቻችሁ ኮሜንት ላይ ያየው ነበረ። ሆን ብላ እየፈተነቻቸው ነው፣ ፕራንክ እያደረገቻቸው ነው። ፕራንክ መቼም ከባድ ነው። ብቻ እንደዛ እንዲሆን ምኞቴ ነው። እንደው በድንገት ተነስታ ግልብጥብጥ ነው ያለችው። ይህ ነገር ርብቃ ምን ይሰማት ይሆን? ምክንያቱም ለርብቃ አሁን ላይ ሁሉ ነገር በጣም ከባድ ሆኗል። እስከ ዛሬ በጣም ነፍሴ ይወጣልሽ ያለ ስትወዳት የነበረችው የአቤል እናት ርብቃ ልክ ያረገዘች ማርገዟን ያወቀች ቀን ሴትዋ ከዳቻት ማለት ጠላቻት። ጭራሹን እንዲለያዩም ትፈልጋለች። እና ምን አይነት አጋጣሚ ነው! ሴትዋ ስትፈልግ የነበረው የልጅ ልጅ እንዲኖራቸው ነበረ። ባልነበራቸው ጊዜ በግድ አላችሁ ብላ ልጆቹ ስታጨናንቅ ነበረ። ርብቃ ደግሞ በዚህ መሰረት ልጅ እንግዲህ የተሰጣትን መድኃኒት እንኳን አልወስድም ብላ የእናትየዋን ፍቃድ ለመሙላት ከአቤል ልጅ ለመውለድ አስባ ተተዋለች። ልክ ርብቃ ደግሞ ያ ስሜት እየተሰማት ነው። የእርግዝናው ስሜት ልክ ሰዎች ሲያረግዙ የሚሰማቸው ስሜት ርብቃ ጋር አሁን ላይ እየመጣ ነው። የማቅለሽለሽ፣ ምግብ የመሽተት ብቻ እንደዚህ አይነት ነገሮችን ህመም ምናምን እየተሰማት ነውና እሷም ደግሞ እርግጠኛ ሆናለች። ነገር ግን የዚህኛውን ደስታ አጣጥማ ሳትጨርስ ነገሮች ሁሉ ተበላሽተዋል። ማዘሯ ድንገት ተነስታ ዓይንሽን ላፈር ብላታለች። ማለት የት ነው ምን ተፈጥሮ ነው ብላችሁ እስክትገረም ድረስ ምናልባትም መቲ ለሰራተኛው ይሄን ነገር እንድትነግራት ለማዘሯ አድርጋ ይሆን? ምክንያቱም መድኃኒቱን ማዘሯ እንዳልበላችው መቲ ካወቀች በኋላ ሌላ አይነት መላ እንፈልጋለን፣ በቃ መድኃኒቱ ይቅር ከዚህ በኋላ ትላታለች። እናም እንግዲህ ምን እንዳሰቡ ባናውቅም ግን ሁለቱ ተነጋግረው ነበረ። ምናልባት ይሄን ነገር እንድትነግራት አድርጋ መቲ የአቤልና የርብቃ ግንኙነት የውሸት እንደሆነና
መጀመሪያ እሷ ሰራተኛ እንደነበረች እዛ ቤት፣ ከዛ ግን በማዘሯ ብቻ ስትመጣ ሚስቴ ናት እንዳለ ይሄ ኖሬ የአቤል እናት ከመቲ በኩል የሰማች ይመስለኛል። መቼም ቢሆን እዩ በዚህ ፍጥነት ይሄን ነገር አይናገርም። ምክንያቱም እዩ ጉዳዩ አይደለም። የእዩ ጉዳይ ብሩን፣ ቤት ውስጥ ያለውን ንብረት እንዲሁም ደግሞ ዶክሜንቱን መውሰድ ብቻ ነው። ቤቱን በስሙ ማድረግ ብቻ ነው የሚፈልገው እንጂ ስለ ሁለቱ ግንኙነት ምንም ጉዳዩ አይደለም። ምክንያቱም እሱ መቲ እሱ ጋር ነው ያለችው። ስለዚህ አቤልና ርብቃ አብረው ስለሆኑ ለሱ ምንም አይመስለውም። እና ምንድነው የተፈጠረው? ማዘሯ ምን ኩራ ነው? በጣም ነው የሚያስደነግጠው። የአቤል እናት መቃየር ርብቃን እኮ ከሰራተኛም በታች አርጋ ነበር ስታናግራት የነበረው። የሆነ ዝቅ አርጋ በማንቋሸሽ ነበርና በጣም ነው የሚያስደነግጠው። እኔ ኮሜንት እያነበብኩ ነበር። አረ ማዘርማ ፕራንክ እያደረጉ ነው፣ ደግሞ አብዛኞቻችሁ እየፈተኗቸው ነው አላችሁና ለርብቃ ግን ነገር አስደንጋጭ ነው። ርብቃ እንግዲህ ማዘሯ የፍቺ ወረቀት አምጥታ እንድትለያዩ ፈልጋለሁ፣ እኔ እንዳፈራረምኳችሁ እኔ አለያያችኋለሁ አለች። ርብቃ ከመታጠቢያ ቤት ስትወጣ ነበር ይሄን ነገር በጆሮዋ ነው የሰማችው። ርብቃ ልፈታት ነው ወይ? እኔ ግራ የገባኝ ነገር አለ። አቤልና ርብቃ በወረቀት እንደተጋቡ አላየንም። ምክንያቱም ማዘሯ ስትመጣ ሚስቴ ናት አላት። ርብቃ እዛ ቤት ሰራተኛ ሆና ነው የቆየችው። ማዘሯ ስትመጣ ሚስቴ ነች ብሎ ከመናገር ውጪ ወረቀት ላይ የባልና ሚስትን ነገር እንደተፈራረሙ አላውቅም ነበር። እንግዲህ እናቱ ምናልባት አፈራርማቸው ይሆን አላውቅም። ነገር ግን እንደተፈራረሙ ሁላችንም አናውቅም። ያየነው የቤት ሰራተኛ ሆና እንደመጣችና እናቱ ስትመጣ ግን ያፎ ለምታ በቅቤ አይታሽም እንደሚባል ሚስቴ ናት ብሎ እንደተናገረ ነው ያየነው። እና ነገር ግን የአቤል እናት ወረቀቱን በማምጣት ሁለቱ እንዲፋቱ እንዳጋባዋችሁ አፋታችኋለሁ፣ እንደውም ደጋግማ አቤልን ርብቃን ትወዳታለህ፣ አውቀ ነው እያስመሰልክ ነው፣ አትወዳትም እያለችም ስትናገር ነበር። በዛ ላይ ደግሞ የአቤል እናት ቤቱን በርብቃ ስም አድርገዋለች። ይሄን ነገር ለእዩ ነግረዋለች። በእርግጥ መጀመሪያ የሚያውቅ ነበረ። ብቻ ነገሮች ትንሽ ወሰብሰብ ብለዋል። የአቤል እናት መቀየሯ ከምን አንግል ነው የሚለው ትንሽ ያስደነግጣል። በተለይ ለርብቃ በእሷ ግፊት ነው አቤል ትንሽ እሷን መውደድና ወደ አቤል ልብ ውስጥ መግባት የጀመራቸው በእናትየዋ ግፊት ነበረ። እናትየዋ ከተነሳችባትማ ምን ዋጋ አለው? ርብቃ ደግሞ አሁን ላይ እርግዝናዋ እውነት እንደሆነ እራሷ ስላወቀች ለእረፍት ለተወሰነ ጊዜ ቤተሰብ ጋር መሄድ ፈልጋለሁ እያለች ነው አቤልን። ምክንያቱም ደግሞ እርግዝናዋን እንዲያውቅ አልፈለገችም። አቤል ግን እኔ ትተሽ እንድትሄጂ አልፈልግም፣ ትናፍቂኛለሽ፣ እኔ ብቻዬን ይደብረኛል፣ እንድትሄጂ አልፈልግም እያለ ፍቃድ አልሰጣት እያለ ነበረ። እሷ ግን እርግዝናዋን እንዳያውቅባት ስለፈለገች ነው። እሷ የእርግዝናውን መድኃኒት አልወስድም ያለችበት ምክንያት ነገር ሌላ ቀን ነው፣ የሆነ ነገር ይፈጠራል። ማዘሯ ፍላጎት አላት፣ የልጅ ፍላጎት። አቤል ባይፈልግም እናትየዋ ትፈልጋለች። ነገ ደግሞ አቤል ላይ የሆነ የተለየ ነገር ሊኖር ይችላል። ምክንያቱም አቤል አስታውሳችሁ ከነበረ ባለፈው መድኃኒቱን ወሰድሽ ወይ ብለው ጠየቃት። እሷም አዎ ስትለው እየጮኸ ነበር። እንዴት ትወስጃለሽ እያላት ነበረ። ውሰጂ ብላኝ ነው ስትለው ነው በማለት ሸም ስለያዘው ነው ስቆ ዝም ያለው እንጂ እንድትወስድ እንኳ አልፈለገም ነበር። ተናዶ በሰዓቱ ቢላትም ቆይቶ ሲያስበው ግን የእናቱን ፍላጎት ስለሆነ መድኃኒቱን በመውሰዷ ውስጡ ደስተኛ አይደለም። እሷ ግን መድኃኒት አልወሰደችም። ምን ዋጋ አለው? አሁን ማዘሯ ተቀየረችባት። ያው ርብቃ ቤቱ በስሟ ነው፣ ልጅም አርግዛለች። አሁን ላይ ከተፋቱ ርብቃ ከዛ ቤት ትሄዳለች። ምናልባትም የመውለጃዋን ጊዜም ቤተሰቦቿ ጋር ልትሆን ትችላለች። ግን የማዘሯ መቀየር ግን ምን ይሆን ምክንያቱ? ብቻ ምን አልፋችሁ መቲ የሆነ ነገር አድርጋለች። እንደው ዝም ብላ ከመሬት ተነስታ የአቤል እናት አልተቀየረችም። መቲ መድኃኒቱ አልሰራላት ስላለ ምናልባት ርብቃንና አቤልን ለመለያየት ስለፈለገች ለእናትየዋ የእነሱ ግንኙነት የውሸት እንደሆነ ሳትነግራት አትቀርም። ምክንያቱም ደግሞ መቲ ከፍቅረኛው ጋር ስለተጣላች ማለት ነው። ምናልባት ይህን ነገር አድርጋ ከሆነ አቤልን ስለፈለገችው ብዬ አስባለሁ። ነገር ግን ለሁላችንም እንቆቅልሽ የሆነብን ነገር ቢኖር የማዘሯ መከርበት ነው። በአንዴ ነው ምንም። በነገራችን ላይ ቀን ላይ ካስታወሳችሁ የሆነ ወረቀት አመታ የህፃን ልጅ ድምጽ በጆሯ ያቃጨለ ጆሮዋን ይዛ ነበር። እናም ስታለቅስም ነበረ። እዛ አካባቢ ነው እንግዲህ የጀመራት። ምን እንደተፈጠረ ባናውቅም ርብቃ ግን ይሄን ነገር ብቻዋን ነበር ተደብቃ የሰማችው።
በድንጋጤ ምን ልትወስን እንደምትችል አናውቅም ርብቃ። ነገር ግን የማዘሯ ነገር ከየት ነው ወሬ የሰማችሁ? በቀጣይ የምናይ ይሆናል። የኔ ተወዳጆች ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁኝ። በመልካም ፍቃዳችሁ ስለምታበረታቱኝ አመሰግናለሁ። ባይ ባይ።